በትንሽዬ መንደር ውስጥ መርየም የምትባል ምስኪን ልጅ ነበረች። መርየም እናቷም አባቷም ሞተውባት ብቻዋን ትኖር ነበር። ለብቻዋ መኖሯ ለሷ በጣም እየከበደና እያሰጋ ሲመጣ ዘመዶቿ ከአንድ ሰው ጋር እሷን ለመዳር ይወሰናሉ። ነገር ግን ለሷ የባል ምርጫቸው ትክክል አልነበረም። ያገባችው አካል ያሲን ይባላል። ያሲን በጣም በዳይና መጥፎ ሰው ነው። አይደለም ለሰው ለሚስቱ ራሱ አያዝንም። በጣም ያሰቃያታል፣ ይመታታል፣ እንደ ሰራተኛም ያሰራታል። እሱ በልቶ የተረፈውን ምግብና የወዳደቁና የደረቁ ዳቦዎችን እንጂ ሌላን አይሰጣትም። ያለ አቅሟ በበረሃ ላይ እንጨቶችን ያሸክማታል። ወደ ገበያም ይዟት ይወጣና እስኪሸጥ ድረስ አብረው ትቆም ነበር። ይሄን ያህል በግፍ ሲያሰቃያትና ሲያሰራት አንድም ሰው ግን ዞር ብሎ ሊከለክለው አልቻለም። መርየም ባሏን ከመታዘዝ ውጪ ምንም አማራጭ ስላልነበራት ያላትን ነገር ሁሉ ከአቅሟ በላይ ቢሆንም እያለቀሰችና እየተቸገረች ትሰራዋለች። ማታ ማታ በጣም ብርድ እያለ እሱ የተመቻቸ አልጋ ላይ ወጥቶ ሲተኛ፣ እሷ ግን መሬት ላይ ነበር የምተኛው። የቀን ውሎዋን እረፍት እንኳን በአግባቡ ማግኘት አትችልም። ብርዱም የተኛችበትን መሬት አያስተኛም። ጠዋትም በጊዜ ተነስታ ከጉድጓድ ውሃን ቀድታ እንድታመጣ ያደርጋል። አንድ ቀን እንኳን በትንሽ ምክንያት ካረፈደች ይጮህባታል፣ ይመታታል። ያለምንም ምዝነት ሚስቱ አይደለችም እስክትባል ድረስ ይገፋታል። ያሲን የገዛ ሚስቱን መርየም እንደሚበድላት፣ እንደሚያሰቃያት፣ ያለ አግባቡ እንደሚያሰራት የመንደሩ ሰዎች ሁሉ ያውቃሉ። ነገር ግን አንዳቸውም ደፍረው ሊናገሩት አይችሉም። ምክንያቱም ያሲን በዛ መንደር ላይ ምንም አይነት እዝነት እንደሌለው፣ ጨካኝ እንደሆነ ይታወቃል። ስለዚህ አንድ ሰው ደፍሮ እንኳን አይናገረው። ሁሉም በድብቅ እርስ በእርሳቸው ከንፈራቸውን ከመንከስና ለመርየም ከማዘን ውጪ ምንም አያደርጉም ነበር። አንድ ቀን መርየም ውሃ ለማምጣት ወደ ጉድጓድ ስትሄድ በአንድ መንደር ላይ ትልቅ ዝግጅት ተዘጋጅቶ የእሷ እኩዮች እየተደሰቱና እየጨፈሩ በጣም ዘና እያሉ ሲደሰቱ ስትመለከት ሳታስበው ሐሳብ ይዟት ሄደ። ምን አለ እኔም ከነሱ ጋር እንደዚህ በተጫወትኩ። እናትና አባቴ ከሞቱ በኋላ እኮ እንዲህ አይነት ጨዋታ ተጫውቼ አላውቅም። አሁን ይሄ ዝግጅት የሰርግ ሆኖ የምታገባዋ ሴት እንደኔ ልትበደል ነው እንዴ? የምታገባው ባል እንደ ያሲን ጨካኝና በዳይ ነው እንዴ? እንዴት ልትሆን ይሆን? አሁንስ ምን እያደረገች ነው? እያለች ሳታስበው ሐሳብ ይዟት ይሄዳል። ከትንሽ ቆይታ በኋላም ከሐሳቧ ብንን ስትል በጣም ትደነግጣለች። ምክንያቱም ባሏ ያሲን ትንሽ እንኳን አርፍዳ ከመጣች አይምራትም። ያንን መንደር ለቃ እየሮጠች ሄደች። ማታ ላይም ቤት ተቀምጣ ሳለ ያሲን ከአንድ ሰው ጋር ሲያወራ ትሰማለች። ከያሲን ጋር የነበረው ድምፁን ቀንሶ በማይሰማ መልኩ የሆነ ነገር ይለዋል። ያሲንም አስከትሎ አረ ችግር የለውም፣ እኔ ከዚች ሴትዮ ጋር መኖር አስጠልቶኛል፣ ሰሞኑ ጠብቅህ፣ ከራሴ አርቃታለሁ፣ ከዛ በኋላ ያልከው ነገር ሁሉም ይደርሳል ይለዋል። ይህንን የሰማችው መርየም በጣም ደነገጠች። ያለምንም ረፍት እምቢ ሳትለው እንደዛ እየሰራችለት ስለሷ በዛ ድፍረት ሲያወራ ስትመለከት በጣም አዘነች። ከትንሽ ቆይታ በኋላም ያሲን ወደ ቤት ይገባል። በእጁ ቦርሳን ይዞ ነበር። ለመርየምም እንዲህ አላት፣ ለንግድ የሚሆኑ ግመሎችን ለመግዛት ጉዞ ልወጣ ነው። በጉዞ ላይ ብቻዬን እንዳልሆን ካንቺ ጋር ነው የሚሄደው። አንቺ ከኔ ጋር ሄደሽ ታገዥኛለሽ ይላታል። ይህንን ስትሰማ በጣም ፈራች። ምን ሊያደርገኝ ይሆን እያለችም ማሰብ ጀመረች። ነገር ግን ከያሲን ትዕዛዝ ወጣለሁ ካለች የሚከተላትን ታውቃለች። ስለዚህ እሺ ከማለት ውጪ ሌላ ምንም አማራጭ አልነበራትም። በእኩለ ሌሊትም ያሲን መርየምን በራሱ ግመል ላይ ካሳፈራት በኋላ በረሃውን እያቋረጠ መሄድ ጀመረ። መርየም የሄደችበትን መንገድ በምትረሳው መልኩ ብዙ ተጓዘ። እሱ ያንን በረሃ የሚያቋርጠው እውነት ንግድን ፈልጎ ሳይሆን ያሰበው ዓላማ ስለነበር ነው። በጣም እንደራቁ ሲያውቅም ለተወሰነ ደቂቃ እረፍት እናድርግ፣ ከያዝነውም ቀለብ የተወሰነውን እንብላና ጉዟችንን እንቀጥላለን ይላታል። ከዛም ሁለቱም ከግመል ላይ ይወርዳሉ። ያሲንም ለሚስቱ ትንሽ ብርድ ስላለ እንዲሁም ምግብ ለማብሰል እንጨትን ማንደድ አለብን፣ እንጨትን ለቅመሽ ነይ፣ እኔ እዚሁ ሆኜ የምንቀመጥበትን ቦታ አመቻቻለሁ፣ ድንኳንንም እደኩናለሁ ይላታል። ምስኪኗ መርየም እየፈራችን ቢሆን እንጨትን መልቀም ጀመረች። ለእሳት የሚሆን አሪፍ የምትለውን እንጨት ከለቀመች በኋላ እንጨቶቹን ተሸክማ ወደ ባሏ ጋር መመለስ ጀመረች። ከግመሉ የወረደችበት ቦታ ላይ ስትደርስ ግን ያላሰበችው ነገር ገጠማት። ያሲን በቦታው ላይ አልነበረም፣ ግመሉም አልነበረም። በጣም ደነገጠች። እንጨቱንም አንድ ቦታ ላይ ያስቀመጠችና ዞር ዞር እያለች መፈለግ ጀመረች። ምናልባት የሆነን ነገር ፈልጎ ሊሆን ይችላል የሄደው ብላ በማሰብ
የሄደበትንም ኮቴ መፈለግ ጀመረች። ነገር ግን ንፋስና አዋራ ስለነበር ኮቴውን ልታገኘው አልቻለችም። መርየም በጣም ደነገጠች። በጉልበቷም ወድቃ ማልቀስ ጀመረች። በቃ መጨረሻ እዚህ ሊሆን ነው፣ ተሰቃይቼ ልሞት ነው፣ እዛ ያሰቃየዋል በቃ ብሎት እዚህም ብቻዬን ሊገለኝ ነው እያለች ማልቀስ ጀመረች። አሁንም ግን ምናልባት ሊመለስ ይችላል የሚል ተስፋ ነበራት። ቀኑን ሙሉ ቁጭ ብላ መጠበቅ ጀመረች። ነገር ግን ያሲን ሊመለስ አልቻለም። በወረደችበት ቦታ ላይ የተቀመጠ በአፈርና በአዋራ የተላወሰ ዳቦ ነበር። በትንሽዬ ስልቻ ውስጥ ደግሞ ውሃ ነበር። እየመሸ ሲመጣም መርየም ይበልጥ እየፈራች መጣች። እግሯ ወደ መራት አቅጣጫ መሄድ ጀመረች። ምናልባት ሰዎችን ላገኝ እችላለሁ፣ ምናልባት ደግሞ ማደሪያ የሆነች ትንሽዬ ነገር ላገኝ እችላለሁ በሚል ሕሳቤ ያንን ትንሽ ውሃና ዳቦን ይዛ መሄድ ጀመረች። በጣም ብዙ ተጓዘች። ነገር ግን ምንም አይነት መንገድ ልታገኝ አልቻለችም። እንደውም ጨለማው እየሸፈነባት መጣ። ያለችበትም ቦታ አረፈችና በአዋራ የተላበሰውን ዳቦ መብላት ጀመረች። የፀሐዩ ግለትና የተራመደችበት በጣም ደክሟትና አቅም አሳጥቷት ስለነበር ባለችበት ቦታ ላይ ትወድቃለች። መነሳትም ያቅታታል። ዞር ዞር እያለች ለመመልከት ስትሞክር ሙሉ ቦታው በአዋራ ይሞላል። አፏ አፍንጫ ውስጥ አዋራ እያስገባ ሲያስቸግራት የለበሰችውን የሻሽ ጫፍ ፊቷ ላይ ሸፈነችው። ንፋሱ እስኪረጋጋ ብላ እዛው እንዳጎነበሰች ፊቷን ሸፍና ቁጭ አለች። ነገር ግን አዋራውና ንፋሱ በጣም ኃይለኛ ነበር። በዚህም ሳታስበው መርየም ራሷን ትስታለች። እንደገና መሽቶ ሲነጋ የፀሐዩ ግለት ይቀሰቅሳታል። ስትነቃም ፊቷ ልብሷ ሙሉ በአዋራ ተሞልቶ ነበር። መርየም በጣም ደነገጠች። መርየምን በጣም ይርባትና ከዛ ከያዘችው በአቧራ የተሞላ ዳቦውንና ውሃውን ለመፈለግ ዞር ዞር ስትል ታጣዋለች። ያለችበትን ቦታ አሸዋን ሙሉ እያነሳች መፈለግ ጀመረች። ነገር ግን ልታገኘው አልቻለችም። መርየምም አምርራ እያለቀሰች እግሯ ወደ መራት ቦታ ዝም ብላ መንቀሳቀስና መሄድ ጀመረች። ምን አይነት እድል ያለኝ፣ ምን አይነት የከሰርኩ ሰው ነኝ እያለች ራሷን መውቀስም ጀመረች። የሆነ ሰዓት ላይ በለቅሶ ብዛት መሬት ላይ ትንበረከካለች። አሁንም ቢሆን በደረሳት መጥፎ ነገር ራሷን እየወቀሰች ነበር። ሳታስበውም ቀና ብላ ወደ ሰማይ ስትመለከት አቅራቢያዋ ባለው በኩል አሞራዎች እየተሽከረከሩ ነበር። ይህንንም ስትመለከት ትንሽ ተስፋን አገኘች። አሞራ ብዛት ጊዜ ሰማይ ላይ ከበው የሚሰሩት የሆነ ቦታ ላይ ውሃ ሲኖር ነው። የውሃው ጥም ሊገላት ስለነበር አሞራዎቹን ወዳየችበት ቦታ ተስፋ አድርጋ እንደገና አቅሟን ካቋቋመች በኋላ ወደዛ ቦታ ማምራት ጀመረች። እንዳለችውም ቦታው ላይ ስትደርስ አንድ የውሃ ጉድጓድ ነበር። በጣም ተደሰተች። ነገር ግን የሚያሳዝነው ነገር ወደዛ ጠጋ ብላ ስትመለከት ከዛ ጉድጓድ ውስጥ ውሃ የምታወጣበት ገመድ ወይም ስልቻ አልነበረም። በዚህ በጣም አዘነች። ዙሪያውን እየዞረች ገመድን መፈለግ ጀመረች። ነገር ግን ልታገኝ አልቻለች። ብዙ ፈለገች፣ ተስፋ ማስቆረጣት። አንተ ጉድጓድ ከስር ውሃን ተሸክመሃል፣ እኔ ከላይ ላይ ሆኜ አንተ ግን ከስር አልወጣም ብለሃል እያለችና እያለቀሰች መሬት ላይ ያለውን አሸዋ ዞር ዞር ስታደርገው ሳታስበው እጇ በአንድ ከረጢት ላይ ያርፋል። መርየም ይህንን ነገር ፈልጋ ሳይሆን በንዴትና በማዘን ነበር መሬቱን ስታላውሰው ያንን የከረጢት ጫፍ ያገኘችው። ጎትታም አወጣችው። ውስጡንም ስትከፍተው ያየችውን ነገር ማመን አቃታት። ቀለበትና ጌጣጌጦች ነበሩ። ቀለበቱ ላይ ያለውን ጽሑፍ አትኩራ ስትመለከት የራሷ ግዛት ንጉሥ መሆኑን አወቀች። ለሱ ብትሰጠው ምን ያህል ሀብታም እንደምትሆን፣ ጥሩ እንክብካቤ እንደሚደረግላት ማሰብ ጀመረች። ወዲያውኑም በዛ ቦታ ላይ አንድ መንገደኞች ውሃን ፈልገው ወደዛ ይመጣሉ። መርየምም ያንን ወርቅና ጌጣጌጥ ከደበቀችው በኋላ በጣም አሟት ስለነበረ እዛው ተዘረራ ትወድቃለች። የዛ ቅፍለት መሪም ውሃን ፍለጋ ወደ ጉድጓዱ ሲመጣ መርየም የአንዱን የጉድጓድ ጫፍ ተደግፋ በድን እንደሆነ ሰው ራሷን ስታ ነበር። መሪውም ይህንን ሲመለከት እየሮጠ ወደ እሷ ጋር ሄደ። ወንድም አይደለም ጭራሽ ሴት ናት፣ ምን ሆና ነው እዚህ የመጣችው እያለ እሷን ለማንቃት የሚያስፈልጉ ነገራቶችን ሁሉ ማድረግ ጀመረ። እዛ አካባቢ ያሉ ሰዎችን ጠራ። በስተመጨረሻም በሕክምና ቢሆን እንጂ ሌላ መፍትሄ እንደሌለው ሲያውቅ ወታደሮቹን ጠርቶ ምስኪኗን መርየም አንስተው ወደ ራሳቸው ግዛት ሊወስዷት ይወስናሉ። ይህን ሁሉ ሲያደርጉ መርየም ራሷን አታውቅ። ተሸክመውም ወሰዷት። ግመሉ ላይ በሚሰራ ትንሽ ቤት ውስጥም
እሷን ከሚንከባከባትና በጣም ሲያማት መድኃኒት ከሚሰጣት ሰው ጋር አድርገው ያቺ ሴት መርየምን እየተንከባከበች ወደዛ ግዛት መድረስ ትችላለች። መሪውም አሪፍ የተባሉ ሐኪሞች መጥተው መርየምን እንዲከታተሏትና አስፈላጊ ከሆነ ደግሞ መድኃኒቶችን እንደሚገዛ ፈቃደኛ ይሆናል። መርየምም ቀስ በቀስ እያገገመች ትመጣለች። የዛ መንደር ንጉሥ ቤት አምጥተው ስለነበር ያ ንጉሥ አንድ ወጣት ልጅ ነበረው። ይህም ልጅ እንደ ድንገት መርየምን በዛ ግዛት ላይ ሲመለከታት ውስጡ ላይ የሆነ ነገር ይፈጠር ጀመር። አንድ ቀንም እሷ በተቀመጠችበት ወደ እሷ ጋር ይሄድና በጣም እንደወደዳት እሷን ማግባት እንደሚፈልግ ፍቃደኛ ከሆነች እንደ ልዕልት እንደሚያኖራት ይነግራታል። ይህንን የሰማችው መርየም በጣም ደስተኛ ሆነች። ነገር ግን ደስታዋን ደበቀች። ከጉድጓዱ ጎን ያገኘችውን ቀለበትና ጌጣጌጦች አንስታ ትሰጠዋለች። የንጉሱ ልጅም ከረጢቱን ከፍቶ ሲመለከት ያየውን ነገር ማመን አቃተው። ከዚህ በፊት አባቶቹ ይለብሱት የነበረው ቀለበት እንዲሁም ለጀግንነታቸው የሚሰጣቸው ጌጣጌጦች ነበሩ። በጣም እየተደሰተም ለመርየም በጣም አመሰግንሻለሁ፣ ይሄ ነገር የማይገኝ ከሆነ ለኔ በጣም ጣጣው ሰፊ ነበር፣ በጣም አመሰግናለሁ እያለ ቀለበቶቹን ያሳያት ጀመር። የንጉሱ ልጅም በተደጋጋሚ ወደ መርየም ጋር እየመጣ ፈቃደኛ መሆኗን ይጠይቃት ጀመር። በስተመጨረሻ መርየም አፏን አውጥታ አዎ ብላ ትመልስለታለች። በዚህም የንጉሱ ልጅ በጣም ደስተኛ ነበር። ከተወሰኑ ቀናት በኋላም ሰርጋቸው እዛው ይካሄዳል። አባትን በስጦታ መልኩ ለልጁ ቤትን ከነሙሉ ዕቃ ያሟላለታል። የዛሬው ድንቅ የማታ ታሪካችን ይህንን ይመስላል። በታሪኩ ላይ መርየምን እንዴት አያችሁት? እስቲ ኮሜንት ስር አስቀምጡልኝ። ሌላም ኮሜንት ካላችሁ አስቀምጡ፣ ችግር የለውም። ነገር ግን ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረግ ግን ግዴታ ነው። ይመቻችሁ። አቦ ዳይ ወደ እንቅልፍ